አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለ ሥራውን ለአላህ ጽድት ያደረገ ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ሥራው አልዓሊሙ ብሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀ አልሙቂሙ ዐላ ጣዓቲህ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። አንድ ሰው ባህር ላይ ሲራመድ ብታየው በሃዋው ላይ ሲበር ብታየው ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈር አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል። ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆንለታለሁ አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጥየነ እሰጠዋል። ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል። በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋል። አላህ ሲያከብርህ ትክክለኛ እንደሆንክ ሲጠቁምህ የእሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። ለወልዮቹ ከራማ ለነቢያቶች ሙዕጅዛን ሰጥቷል። ያ ኢብራሂም አሉት፣ ጠሩት። አታይም እንዴ ማዕበሉ ሊውጠን እኮ ነው ልንጠፋ ነው ብለው ቀሰቀሱት። ሲነሳ መርከቧ ትወዛወዛለች። እጁን ወደ አርረሕማን አነሳ። ሚጠራው አላህ ብቻ፣ እስቲጋሳ የሚቀርበው ለአላህ ብቻ። አላሁመ ቀድ አረይተና ቁድረተክ አላህ ወይ ኃይልህን ችሎታህን አቅምህን አሳይተናል። ፈአሪና አፍወከ ወረሕመተክ እዝነትህንና ማህርታህን አሳየናል። መርከቧን አላህ አረጋት። ከዛም ቁም አለኝ፣ ተነሳለ። ደነገጥኩ። ምን አንተ ማነህ? ዛሬ እኮ በአንተ አላህ እርዳታ አለከልኝ አለኝ። ያ ሙጊፍ ስትል ስትጣራ ድምፅ የመጀመሪያው ሰማይ ላይ አስተጋባ። ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምፅ። ሦስተኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ዕድል ሊሰጥ የጠየቅኩት ላድንህ መጥተዋል። መስመሩ ተስቷል፣ ደንበሩ ተጥሷል፣ ሁለት ዳር ተረግጧል። አንዳንዱ ከራማን የሚያወግዝ የሚያላግጥ እንዴት ሊሆን ይችላል የሚላል፣ ሌላኛው ደግሞ ይህን ከራማቸውን ተጠቅሞ የሰሩትን ጀብድ አይቶ ያመልካቸዋል። ቀብራቸው ላይ ሄዶ የሚያር ቀብራቸው የሚጠውፍ ድረሱልን የሚል ተውሂድ ታለታል። አላህ ሆይ የመዲና ሰዎች ዝናብ ስጠም ብለው ቢጠይቁ ከለከንካቸው፣ አላህ ሆይ የሚየባለው ዝናብ አውርዳ። መሐመድ ደግሞ ከድር ምን ይላል? ቁልቱ ሀዛ መጅኑን ይሄ እብድ አልኳት። አላህን እንዴት ይዳፈረዋል ዝናብ አውርድ ብሎ? ያ ሁሉ ዑለማ ወጥቶ ጠይቆት አላህ ያላዘነበ መማጸኑን ቀጠለ ይላል እየተንቀጠቀጠ። እጁን አላወረደም። ሰማይ ምራድ ጀመረ ይላል። እማንቆጣጠረው ዝናብ መዲና ላይ ረገፈ። ወልዮቹ እንዳይከበሩ በዚህ ዘመን እንዳይወደዱ እያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነው የሚለው ሰው ስለነሱ ሲያወራ ከተጨባጩ ያወጣዋል። የማይመስል ነገር ይጨምርበታል። አንድ ኦዲዮን ያዳምጫን 300 ነቢያትን ራስ ላጭቻለሁ የሚሉ ወልይ ማለት ስለነሱ ስናወራ በመጠን እናክብራቸው፣ እናድንቃቸው። ከራማቸውን በትክክል የተበሰመ ካለ እናንሳው። ወደ አምልኮ ግን አንቀይረው። ድረሱልኝ አንበላቸው። ቀብራቸውን ዶሪክ እየድን አንገንባ። እዛ እየሄድን አንረድ። አንድ ሰው ስለ ወልይነቱ ሲነገር ስትሰሙ፣ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል። ቀጥ ያለ ከሆነ ሶላቱን ማያሳልፍ ዓቢድ ከሆነ ተቀበሉት። ሶላት አዛን እያለ እኛ ዓርሽ ሰግደን ነው ምንመጣ እያለን ያላግጥ ከሆነ እንዳትሰሙ። አይኛን ሰግድም መካ ነው ደርሰን ምንመጣ ካለ ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስበው የሚያስተምሩ ናቸው። እኛ ምናቃቸው የኛ አባቶች እንደዚህ ሃኡላኢ አባኢ ፈቲሊ ቢሚስሊ አልሐምዱሊላህ صاحب الجمال والكمال والإحسان والإنعام. الحمد لله المتفضل على عباده بالخير العميم والهادي بفضله ورحمته إلى صراطه المستقيم، لا يفنى ولا يبيت ولا يكون إلا ما يريد، لا مثيل له يوجد
ولا إله سواه يقبل ولا أكرم غيره يقصل عز جاهه وجل ثناؤه وتقدست أسماؤه ولا إله غيره أتيتك راجيا يا ذا الجلال ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم أغضبك في طول الزمان إلى من يشتكي المملوك إلا إلى مولاه يا مولى الموالي فها أنا عبدك العاصي فقير إلى رحماك فاقبل لسؤالي أشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وأمينه على وحيه خير الأنبياء مقاما وأحسن الأنبياء كلاما لبنة تمامهم ومسك ختامهم أغر عليه للنبوة صاتم من الله نور يلوح ويشهد وضم الإله اسم النبي لاسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد نبينا أتانا بعد سن وفضرة من الرسل والأوثان في الأرض تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند فعلرنا نارا ولشر جنة وعلمنا الإسلام فالله نحمد أشهد أنه بلغ الرسالة وأدى الأمانة فصلوات الله وسلامه عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أيها المؤمنون عباد الله أوصي نفسي الخاطئة بتقوى الله وقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أيها المؤمنون عباد الله ዛሬ የአላህ ስብሓነሁ ወተዓላ ፍቃድ ከሆነ ስለ አንድ ወሳኝ አጀንዳ እናወራለን። ሁሌም ነገራቶቹ ጠርዝ ሲረግጡ መፍትሄው መሃል መንገድ መሆኑን ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አስተምረውናል። ሁሌም ግራ ዘመም ወሰን የሚያልፉ ክስተቶች የሚታከሙት በሚዛናዊነት በመካከለኛው መንገድ ብቻ ነው። ነህጁል ኢዕቲዳል። አላሁ ስብሓነሁ ወተዓላ ወልዮች አሉት። ለወልዮችም ከራማን ሰጥቷል። በዚህ አጀንዳ ዙሪያ ላይ በርካታ ሰዎች የተለያየ ጥግ ላይ ቆመዋል። አንዳንዱ ወልያቶችን ከአላህ ጋር ሊያወዳድር ሲጥር፣ ሌላኛው ደግሞ የምን ወልይ የምን ከራማ ብሎ ሲያወግዝ ሰማዋል። እስልምና ከሁለቱም መካከል አላህ ደጋግ ባሮች አሉት፣ ወዳጆች አሉት፣ ባለሟሎች አሉት። እነዚህን ቁርአን ላይ በአንድ አንቀጽ አስቀምጧቸዋል። አላ አዋጅ እና አውሊያ አላህ የአላህ ደጋግ ባሮች ወዳጆች ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን እነሱም አይፈሩ አያዝኑምም ጥለውት በህልት ነገር። እነማን ናቸው ያ ረብ? እስኪ ግለጽልን። መገለጣቸው ምንድነው? እንደነሱ መሆን ይሳካልናል ወይ? ጥያቄ አቀረብን። አለዚነ አመኑ እነዛ ያመኑ ኢማናቸው የጸና ወካኑ የተቁን አላህም በትልቁ ቢጠነቀቁት የሚፈሩት ስልጣን ያልሸነገላቸው ዱንያ ያላታለለቻቸው ስሜት ያላነጎዳቸው ወካኑ የተቁን ንግግራቸው የተመጠነ እርምጃቸው የተመዘነ ወካኑ የተቁን ሚበሉትን የመረጡ ሚናገሩትን የመዘኑ ስሜታቸውን የተቆጣጠሩ ለሊት ዒባዳ ቀን ዚክር ላይ ያሳለፉ ከሐላል ነግደው የሚያድሩ በአላህ መንገድ የተዋደቁ ወካኑ የተቁ
እነዚህ ናቸው የኔ ወልዮች። ኢማም ኢብኑ ሐጀር አሚሩል ሙእሚኒን ፊል ሐዲስ ኻቲመቱል ሑፋዝ የሚሏቸው ኢብኑ ሐጀር አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለሁ ስራውን ለአላህ ጽድት ያደረገ ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ስራው አልዓሊሙ ቢሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀው አልሙቂሙ ዐላ ጣዓቲህ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። ኢማም ሻፊዒ አስከትለው ይናገራሉ። አንድ ሰው ባህር ላይ ሲራመድ ብታየው በሃዋው ላይ ሲበር ብታየው ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈርት። አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆነለታል አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጢየነ እሰጠዋል። ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው ነገር። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል፣ በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋለን። አላህ ሲያከብርህ ትክክለኛ እንደሆንክ ሲጠቁምህ የሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። በቀረብከው ቁጥር በተጠነቀቅከው ልክ ማለት ነው። ሰይድና ዑመር ብን አልኸጣብ ሸይኹና አልአልባኒ ሰሒህ ባሉት ኢብኑ ሐጀር እና ሐይፈሚ ሐሰን ነው ባሉት ዘገባ ላይ አንድ መስጂድ ውስጥ ኹጥባ ያደርጋል። ከዛ በፊት ግን አንድን የጦር ሰራዊት አደራጅተው ሩቅ አገር ልከዋል። ያ ሰራዊት አዛዥ ያደረጉት ሳሪያ ይባላል። ሰራዊቱን ይዞ አከና ቀናትን ቆረጠ። ጦርነት ላይ እየተፋለመ ነው እሱ ሩቅ አገር በሺህ ኪሎ ሜትሮች ርቀት። እሳቸው ኹጥባ ያደረጉ ኹጥባውን ድንገት ቆረጡና ያ ሳሪያ አልጀበል አሉት። አንተ ሳሪያ ሆይ ወደ ተራራው ተጠጋሉ። መስጂድ ውስጥ የታደመ ሰው ግራ ተጋባ። ሳሪያ የሚገኘው ሩቅ አገር፣ ሰራዊቱ ከዘመተ ቀናት አልፎታል። ዑመር ያለ መስጂድ ውስጥ ነው። ምን ታይቶት ምን ተናገረ? ግራ ተጋብተው። ያ ሰራዊት ከቀናት በኋላ በድል ተመለሰ። የጦርነት ቆይታውን ሪፖርት አቀረበ። የአሚረል ሙእሚኒን አንተ የምእመናን አባት ሆይ መሪ ሆይ እኛ እኮ ጠላት ጋር ጦርነት ስንገጥም ልንሸነፍ ቀረብ። ከዛም አንተ ሳሪያ ሆይ ወደ ተራራው ተጠጋ የሚል ድምፅ ሰማና ወደ ተራራው ራሳችን ጠበቅነ፣ ጦርነቱንም በድል ተወጣ። ዑመር ኹጥባ ላይ ሆኖ 1000 ኪሎ ሜትሮችን እንዴት አላህ ገለጠለት? እንዴትስ ድምፁ ዛጥግ ደረሰ? هذه ما نسميه كرامات። አላህ ለእንደነ ዑመር አይነት ተንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባላል። አላህ ለደጋግ ባሮቹ መጥኖ ሊሰጣቸው ይችላል። እንደሚወዳቸው ሊያሳያቸው፣ ሰዎች ዘንድ ሊከበሩ ሊያደርግ፣ የያዙት መስመር፣ የያዙት ተውሂድ፣ የያዙት ሐዲስ እውነተኛ መሆኑን ሊገልጥ በእጃቸው ይገልጣል። ከራማ ለነቢያት የሚሰጠው ሙዕጂዛት ይባላል። እርከኑ ከፍተኛው እርከን ጣራው እሱ ነው። የወልዮቹ ሁሉ አለቃ ነቢያቶች ናቸው። ከነቢያቶች የሚበልጥ ደረጃ ያለው ፍጡር የለም። አላህ ነቢያቶችን ስማቸውን የተወሰኑትን ከጠቀሰ በኋላ ሁሉንም ፈضልና ዐለል ዓለሚን ከዓለማት አስበልጠናቸዋል። ከነቢያት ደረጃ የሚበልጥ ወላ ሸሂድ ወላ ወልይ
የመጨረሻው ጣራው ነብይነት እርከኑ እሱ ነው። ቃዲ ዒያድ ለዛ ነው ከነቢያቶች የሚበልጥ ወልይ ያለ ያለ ሰው ከእስልምና ይወጣል። ነቢያቶች ወንዙ ዳርቻ ቆመው ወልዮቹ ሰንጥቀውት አለፈ ካለ ሰውየው ይገፍራል ይላል። ጣራው እነሱ ናቸው፣ መመዘኛው እነሱ ናቸው፣ ነቢያቶች ናቸው። ለነሱ አላህ ከራማን ሰጥቷል። ለወልዮቹ ከራማ፣ ለነቢያቶች ሙዕጅዛን ሰጥቷል። ነቢዩላህ ሙሳ ባህሩን በእንጨታቸው በአላህ ፍቃድ ከፍተውታል። ነቢዩላህ ዒሳ የታመመን አድነዋል፣ የሞተን ቀስቅሰዋል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጨረቃን ከሁለት በአላህ ፍቃድ ከፍለዋል። ተአምራታቸው ብዙ ነበር። ኢማም ኢብኑ ተይሚያ ከ1000 በላይ ይቆጥራሉ የነቢዩ ሙዕጅዛ። ኢማም ነዋዊ في شرح ሙስሊም ከ1200 በላይ የነቢዩ ሙዕጅዛ ይቆጥራሉ። ኢማም አልበይሃቂ ወኢማም አልአስበሃኒ ደላኢሉ ኑቡዋ የነቢይነት ማመላከቻ በሚል ከ7 እስከ 9 ጥራዝን ጽፈዋል። የነቢዩ ሙዕጅዛ ሲናገር አንድ ባሪያ የነቢዩን መስመር በያዘ ቁጥር ወደ ነቢያቶች ይጠጋል። አላህ ከራማ ይሰጠዋል፣ ለነቢያት ሙዕጅዛ እንደሰጠ። አንዳንድ ፌስቡክ ላይ ለሰሞነኛው አንዱ ወልዮችን ያወደሰ መስሎት ድንበር ሲያልፍባቸው፣ ሌላኛው የምን ከራማን የምታወሩ ብሎ ሳቅ ከጀርባ ያጀበ ቪዲዮ ሲለቅባቸው ስታዩ ያለንበትን አሳሳቢ ሁኔታ ያሳያል። አላህ ለደጋግ ባሮቹ ከራማን ሊሰጣቸው ይችላል፣ ሊያከብራቸው ይችላል። ለአላህ በተጠጉት ልክ፣ በዚክራቸው ልክ፣ ሌሊት ባለቀሱት ልክ፣ በጾሙት ልክ አከብርሃለሁ ሊላቸው ይችላል። ዱዓቸው ሊቀበለው ይችላል። ነቢዩላህ ዒሳ ዓለይሂ ሰላም ሐዋርያቶቹ ከበዋቸው ያንተ ጌታ ከሰማይ ምግብ ሊያወርድልን ይችላል እንዴ አሏቸው። እጅ አነሱ። አላሁመ ረበና አሉ። አላህ ወይ ጌታችን አንዚል ዓለይና ማኢደተን ሚነ ሰማዕ ከሰማይ ምግብን አውርድልን። አላህ አወረደላቸው በመላእክት ከሐዋርያቶቻቸው ጋር ነው ተመገቡ። ከሳቸውም በፊት የሳቸው እናት መርየም ዓለይሃ ሰላም የአላህ ወልይ ነች። ዘከርያ እሷን ይንከባከብ ነበር። ወደ ቤቷም ሲገባ የምትሰግድበት ቦታ ወጀደ ዐንደሃ ሪዝቀል ምግብ ያገኝ ነበር። የሚገርመው የክረምቱን ምግብ በበጋ የምትመገብ የበጋውን በክረምት የምትመገብ የአላህ ወልይ ነች። ዘከርያም ተገረመ። አና ለኪ ሃዛ ያ መርየሙ ይሄ ከየት መጣ አላት። ቃለት ሁወ ምን ዐንድላህ ከአላህ ነው አለች። ኢነላህ የርዘቁ መን የሻእ ቢገይሪ ሒሳብ ያንተ ጌታ አላህ ለሻው ሰው ያለ ገደብ ይሰጣል። ኹበይብ የነቢዩ ዓለይሂ ሰላቱ ወሰላም ሰሐባ ቁረይሾቹ አስረውት መካ ላይ በሰንሰለት ጠፍረው ባዶ ቤት ሲያስቀምጡት ምን ይመገብ? በረሃም ቆልት። አላህ ወይን አምጥቶ ነበር የወይን ፍሬ የሚመግበው። ታስሯል እኮ ቁረይሾቹ ሲመጡ ወይን እየበላ ነው። ያኔ መካ ውስጥ ወይን የሚባል ዘሬ አላህ ባሮቹን ደጋጎቹን በሱ መስመር ላይ ያሉትን ያከብራቸዋል፣ ከራማ ሊሰጣቸው ይችላል። ለምነውት እስትጃባ ሊያረግላቸው ይችላል። ኢብራሂም ኢብኑል አድሃም አትባዑ ታቢዒን የተከበረ የአላህ ባሪያ ሷልህ ሰው ነው። በተውሂዱ ቀጥ ያለ ሰው ነው። አንዴ መርከብ ላይ ከባልደረቦቹ ጋር ሄደ። ደረሶቹ ከበውታል። እንቅልፍ መጥቶት ገደም አለ። ጥምጣሙን ጣል አርጎ ማዕበሉ መርከቧን አናወጣት። ያ ኢብራሂም አሉት፣ ጠሩት። አታይብ እንዴ ማዕበሉ ሊውጠል እኮ ነው፣ ልንጠፋ ነው ብለው ቀሰቀሱት። ሲልነሳ መርከቧ ትወዛወዛለች። እጁን ወደ አርረሕማን አነሳ። የሚጠራው አላህ ብቻ፣ እስቲጋሳ የሚቀርበው ለአላህ ብቻ። አላሁመ ቀድ አረይተና ቁድረተክ አላህ ወይ ኃይልህን፣ ችሎታህን፣ አቅምህን አሳይተናል። ፈአሪና ዐፍወከ ወረሕመተክ እዝነትህንና ማሕረታህን አሳየና። መርከቧን አላህ አረጋት። ደጋግ ባሮቹ ለምነውት እስትጃባ ያደርግላቸዋል። ተጨንቀው እያሉ መላኢካን ልኮ ሊረዳቸው ይችላል። መርየም ዓለይሃ ሰላም ሶላት ላይ ቁማ ነቢይ አይደለችም፣ የአላህ ወልይ ነች። መላኢኮች እንዳልናገሯት
አላሁ ስብሓነሁ ወተዓላ ቁርአን ላይ ጠቅሶልናል። ወኢዝ ቃለቲል መላኢከቱ ያ መርየም አንቺ መርየም ብለው አሏት ይላል አላህ። መልአካን ያናግራት ነበር። ጅብሪል በአካል መጥቶ ፊት ለፊቷ ተሰይሟል። ፈተመሰለ ለሃ በሸረን ሰውያ ሰው መስሏት ቆሞ ያውቃል። የኛ ደጋግ መሻይኾች መላኢካ መጥቶ ቢረዳቸው ምግብ ከሰማይ ቢወርድላቸው ሚገርም ክስተት አለ። ፊ ከረማት ሊልአውልያ ለደጋግ ግባሮቹ ለዛኪሮቹ ሚያከብራቸው ሽልማት አለው አለ። አዩ መስመር ግን እነሱን የጠራህ ቀን ነው። እርዱኝ ያልካቸው ቀን ነው። አኺሱና ያልካቸው ቀን ነው። የፈንጅ ቀጠል ከራማ ግን አላቸው። ሁለቱ ነው ዳር የረገጠው። ይሄኛው ከራማ የሌለ መስሎት ያላግጣል። ይሄኛው ከራማ አላቸው ብሎ ያምናቸውን ቀብር ይጠውፋል፣ ሄዶ ያርዳል፣ እርዱኝ ይላል። እስልምና ነጩ መሐከለኛ መስመር ከራማ አላቸው፣ እንወዳቸዋለን። ከነሱ ማን ይደርሳል? እኛ ይዘን ዛሬ የምንናገረው ኹጥባ ውጭ ደል የተማርነው ነው እንዴ? ከነሱ የደረሰችን እንጥብጣቢ እኮ ነች። በዛ በጨለማው ወቅት ከአፄዎቹ ጋር በሰይፍ እየተሞሸላለኩ ቦሮ ሜዳ ላይ ሸሂዱ ነው እየተሰዉ ያደረሱት ዲን እነዚህ አላህ ወልዮች ካሉን ማን ሊሆን ይችላል? ምድር ለነዚህ አላህ ከራማ ቃል ሰጠ። ለየትኛው ባሪያው ነው የሚሰጠው? ከራማ አላቸው። አላህ አልቋቸዋል። ልንሰማቸው ወሬ አንዳንዴ ቢደባለቅም ቅርጹም ቢያጣም ወንዙ ቢደፈርስም ተአምር ግን በእጃቸው አላህ ከስቷል። ከነቢዩ ዓለይሂ ሰላቱ ወሰላም ሰሐባዎቹስ ከአንሷር ጎሳ የሆነ አቡ ሙዓላ የሚባል ሰሐባል ነጋዴ ነው። የራሱንም የሌሎችንም ንብረት ይዞ ይነግድ ነበር። አንዴ በረሃ ቆራርጦ ሲሄድ ሽፍታ ያዘው። ንብረቴን ሊቀማው ነው ሲል አንገትህን ነው ምፈልጋል፣ እባክህ ንብረቴን ሰድተውኝ አለው። በጭራሽ እንግዳ ልትገለይ ከሆነ 4 ረካዓ ልስገዳል፣ የፈለግከውን ስገዳል። ዘገባው ሶሒህ ነው። ሼኽ አልባኒ ሶሒህ ብለውታል። ሶላት ፈከበርት ይላል። ሶላት ላይ ቆም አላህን ለመንኩት ተማጸልኩት ስጁድ ላይ እንደወደቅኩ የመጨረሻ 4ኛው ረካዓ ላይ አንድን ጥሪ ያቀረብ ያ ወዱድ ባሮችን አፍቃሪ አላህ ሆይ ያ ዘል ዐርሽል መጂድ የተከበረው ዐርሽ ባለቤት ሆይ ያ ፈዓሉን ሊማ ቱሪድ የምትፈልገው የምትሰራው አላህ ሆይ ችግሩስ ገጥሞኛል። ያ ሙጊቱ አግፍኒ አንተ ረጁ ጌታ ሆይ እርዳኝ ብዬ 3 የጠየቅኩት። እስቲጋሳ የሚቀርቡ ለአላህ ነው።